ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን ወያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን በአዲስ መረጃ ተገናኝተናል። ይሄ አዲስ መረጃ ከፍተኛ የሆነ ዓለም አቀፍ ድንጋጤን የፈጠረ ጉዳይ ሆኗል ማለት ነው። በሰበር መረጃዎች እየወጣ ነው። አንድ የማይታመን ክስተት ተፈጥሯል ማለት ነው። ጋዛን የተመለከተ ነው። ይህም እንግዲህ በጋዛ የሰው ልጅ አካል በኮንቴነሮች ተደርገው ተገኝቷል ማለት ነው። ይሄ መረጃ ምን ይመስላል የሚለውን ከናንተ ጋር ልንፈትሽ እንወዳለን። መቼስ ሀገራችንን ጨምሮ መላው ዓለምን በሚባል ደረጃ ያልተነገረ እንጂ ያልተደረገ ነገር አለ ብለን አናስብም። በተለይ ደግሞ የሰው ልጅ ላይ እየደረሰ ያለው ግፍ በጆሮ ለመስማት እንኳን በጣም የሚሰቀጥጥ ሆኖ አግኝቼዋለሁ እኔ በግሌና ይሄ መረጃ ምን ይመስላል ዓለም አቀፉስ ማህበረሰብ ለምን የደነገጠው የሚለውን ከናንተ ጋር አብረን እንፈትሸዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ጊዜያችንን የሚዋጅ መረጃ ስለሆነ የሚጠቅማችሁን አጥለላችሁ እንደምትወስዱ እምነታችን ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። ጉዳዩ እንግዲህ እኔን በግሌ በጣም አስደንግጦኛልና በርካቶችም ነው እየተቀባበሉት ያሉት ማለት ነው። ይሄ ትክክለኛ የሆነ መረጃ ነው፣ በማስረጃ የተደገፈ ነው። ታሪካዊ ያመጣጡንም ነው የምናየው ማለት ነው። በጋዛ ምንድነው የተፈጠረው? የሰው ልጅ አካላት ሽግግር ኦርጋን ትራፊኪንግ ነው ማለት ነው እየተከሰተ ያለው። በህጋዊ መንገድ አካልን ማውጣት ሊኖር ይችላል ማረጋገጫ ካለ ማለት ነው። ያ ሰው ይሄንን አካሌን ለምሳሌ አንድ ሰው ሲያልፍ አይኔን ወይ ደግሞ ኩላሊቴን ስጦልኝ ብሎ የመናገር የመናዘዝ አንዳንድ አካባቢዎች ላይ እኛንም ሀገር ጨምሮ የሚካሄዱ የህግ አካሄዶች አሉት። በዓለም አቀፍ ደረጃ ግን በአመት ከ840 ሚሊዮን እስከ 1.7 ቢሊዮን ዶላር ትርፍ የሚያስገኝ የሰው ልጅን አካል በህገወጥ መንገድ እየተበዘበዘ እንዳለ ነው መረጃው የሚያሳየው። እና ምንድነው በጋዛ በተለያዩ ኮንቴነሮች የሰው ልጆች ልብ፣ ኩላሊት፣ ጉበት፣ አይን የተለያዩ የሰው ልጅ አካል በኮንቴነር ተደርገው ይሄም ደግሞ በደንብ በጥበብ የዘርፉ ባለሙያ በሆኑ ሰዎች እንደተካሄደ ራሱ የሚገልጽ ነው መረጃው የወጣው ማለት ነው። ይሄ በጣም በርካቶችን አስደንግጧል። የአካላት ማዘዋወር ታሪክ ከዓለም አቀፍ ግጭቶች ጋር ተያይዞ ይነሳል። በ1980ዎቹና በ1990ዎቹ በተለይ በእስራኤል የአቡ ካቢር በሚባል የፎረንሲክ ተቋም የተገደሉ ፓለስቲናውያን አካላት የውስጥ ኦርጋናቸው እንደ ኮርኒያ፣ ቆዳ፣ ልብ ያሉ እንዲሁም ቫልቭ ያሉ ነገሮች በኮንቴነር እንደተገኙ ተነግሯል። እንዲሁም ህክምና ባለሙያዎች እንደ ዶክተር ይሁዳ ሂስ የሚባል በ2000 ቃለ መጠይቅ ተደርጎላቸው ነበርና በ1990ዎቹ ከእስራኤል ጦር ሰራዊት እስራኤላውያን ሲቪሎች፣ ፓለስቲናውያንና የውጭ ሰራተኞች አካላት ያለ ፈቃዳቸው ይህንን አካላቸውን ወስደዋል ማለት ነውና ይሄ በተለይ ደግሞ በመጀመሪያ ፓለስቲን ኢንቲፋዳ 1987 እስከ 1993 ወቅትም ተጠቅሷል። ይሄ የአካል ብዝበዛ ማለት ነው። ለምሳሌ በ1992 ቢላል አህመድ ግናም የሚባል የተገደለበት አካል በግልጽ አካሉ እንደተወሰደ ተነግሯል። በ1987 ጀምሮ ደግሞ በጋዛና የዌስት ባንክ ቤተሰቦች አካላታቸው ከተገደሉ በኋላ እንደተወሰደባቸው ነው የተነገረው ማለት ነው። በዓለም አቀፍ ደረጃ በቻይና ውስጥ ከ1999 ጀምሮ በፋሉን ጎንግ በሚባሉ ብሔሮች ላይ የአይጉር ሙስሊሞች ናቸው አካላታቸው እንደወጣ ነው የተነገረው። መጀመሪያ በጦርነትም ይሁን በሌላም ነገር ሰዎች ሲሞቱ ወዲያው ነው አካላቸውን ሁሉንም ነገር በኮንቴነር አድርገው የሚሸጡት ማለት ነው። ከ2000 ጀምሮ እስከ 2005ም በ41500 የሚደርሱ ሰዎች ከተገደሉ በኋላ እነዚህ ሰዎች እስረኞች ናቸው ነው እየተባለ ያለው። ከገደሏቸው በኋላ አካላቸውን አውጥተው በአግባቡ በኮንቴነር አድርገው እንደሸጡ ነው እየተነገረ ያለው። በኢንዲያም በ2004 ጉርጉአን ኪድኒ በሚባል በሚሊዮን ዶላር የአካላት ሽያጭ አውታረ መረብ እንዳለ ሁሉ ነው የተነገረው። በፓኪስታንም በ1994 የኦርጋን ህግ ተገልብጦ ነበር። በተለይ ደግሞ ኪድኒዎች $3000 እንደሚሸጡ ነው መረጃው የሚያሳየው። በሞልዶቫ በ1990ዎቹ የመንግስት ተሳትፎም አለበት ነው የሚባለው። በኪድኒና ልብን አውጥቶ በማዟዟር ተወንጅለዋል። በጣም በርካታ ገንዘብ ነው በዚህ ነገር ላይ ፈሰስ የሚደረገው ማለት ነው። ለቤተሰቦቻቸው ወይ ደግሞ ለራሳቸው የሚጠቅም ነገር አይደለም። እነሱ ከተገደሉ በኋላ ነው እንግዲህ የአካል ብዝበዛ የሚደረገው። በሞልዶቫም በ1990ዎቹ የተባለው የመንግስት ተሳትፎ ነው እንዳለበትና ኪድኒና ልብ ላይ ደግሞ በስውር በማውጣት በጣም ከፍተኛ የሆነ እንቅስቃሴ እንደነበረ ነው የተነገረው። በፊሊፒንስም በ2000 ዓመተ ምህረት የኦርጋን ቱሪዝም በጣም ተስፋፍቶ ነበር። በአሜሪካን በ2009
ክራቢዎችና ፖለቲከኞች የተደረገ ከፍተኛ የሆነ ግፍ አለ እስራኤልና አሜሪካ መካከል የአካላት ሽያጭ አውታረ መረብ እንዳለ ኤክስፖዝድ ተደርጎ ነበር ነው የሚለው መረጃውና አሁንም በ2009 ደግሞ በስዊድን ጋዜጣ በዶናልድ ቦስትሮም የተጻፈ አንድ አንቀጽ ተገኝቷል። our sons plundered for their organs ይላል። በእስራኤል ጦር ሰራዊት በ1990ዎቹ ከዌስት ባንክና ከጋዛ የተገደሉ ፓለስቲናውያን አካላትን እንደሚያወጡ አጋልጧል ማለት ነው። በአንቀጹ ውስጥም ቤተሰቦቹ አዎ ብለው ተናግረዋል ይሄ ነገር እንደተከሰተ። ይሄም በእስራኤልና በስዊድን መካከል ራሱ ዲፕሎማቲክ ትርጉም በጣም ከፍተኛ የሆነ እሳት እንዳቀጣጠለን የተነገረው። እስራኤልም ይሄንን ብለድ ሌብል ብሎ አመልክቶ ነገር ግን ደግሞ በቀደመው በዲሴምበር 2009 ዶክተር ሂስ በቃናው ቃለ መጠይቁ እንደተናገረው በ1990ዎቹም ያለ ፍቃድ የሰው ልጅ አካላትን እንደሚያወጡ አረጋግጧል ማለት ነውና በተመሳሳይ ጊዜም በአሜሪካ የኤፍቢው በኒው ጀርሲ አንድ ግፍ ተፈጽሟል። ለእስራኤልና አሜሪካ መካከል የአካላት ሽያጭ አውታረ መረብ እንዳለ አጋልጧል ማለት ነው። ከዛ በ2010 ደግሞ በእስራኤል ሌላ አውታረ መረብ ተጋለጠ። በቱርኪያና እስራኤል መካከል የኪድኒ ሽያጭ ተደርጓል። በ2015 የአውሮፓ ፓርላማ ሪፖርት እስራኤልን በዓለም አቀፍ የአካላት ሽግግር ማዕከል እንደሆነም ተጠቁሞ ነበረ። በ2023 ኦክቶበር 7 ግጭት ጀምሮ ደግሞ አሁን በጋዛ የተገደሉ ፓለስቲናውያን አካላት ከአልሺፋና ናስር ሆስፒታሎች በእስራኤል ጦር የተገደሉ ሰዎች በሙሉ አካላቸው በኮንቴነር እየተደረገ እንደወጣን የተነገረውና የሕክምና ባለሙያዎች ደግሞ ስውር የሆነ ሰርጀሪ እንደሚያደርጉና የተለያዩ ልብን፣ ኮርኒያ፣ ሌሎችንም ጣፊያዎችን ሳይቀር ከ100 በላይ የሚሆኑ ሰዎች አካላትን በኮንቴነር አድርገው እንደተገኙ ነው መረጃዎች የሚያሳዩትና ሌላው ሴዲ ቲማን የሚባል ይሄ ማዕከል ከ1500 በላይ ፓለስቲናውያን አካላት እንደተመዘበረ ቁጥሩን በመረጃና በማስረጃ አሳይቷል። በ2024 ኖቬምበር ከ100 በላይ አካላት በጋዛ ሆስፒታሎች ከ100 በላይ አካላት ማለት ከ100 በላይ የሚሆኑ ሰዎች በጋዛ ሆስፒታሎችና በመቃብሮች ውስጥ እንደጠፉ ነው የተነገረው። ከተቀበሩም በኋላ ወጥተው ማለት ነው። በ2025 ፌብሩዋሪ የሄልዝ ኬር ወርከርስ ፎር ፓለስቲን ሪፖርት እንደሚያሳየው ከ30 ዓመት በላይ የተደበቁ በጣም ሰቅጣጭ የሆኑ ማስረጃዎች እንዳሉ አቀርበዋል። እስራኤል በተለይ የፓለስቲናውያንን አካላት እንደሚያወጡ ተናግራለች ነው እየተባለ ያለው። በኦገስት 2025 የጋዛ ጤና ሚኒስትር ከእስራኤል ተመልሰው የተገደሉ አካላት በኮንቴነር ውስጥ ተገኝተዋል ተብሎ ተናግሯል ማለት ነውና የሕክምና ባለሙያዎቹ በስውር ያንን ነገር እንደሚሰሩ ነው የተገለጸው። የጋዛ ጤና ዳይሬክተር ዶክተር ሙኒር አልበሽርም እነዚህ አካላት በሚሊዮን ዶላር ይሸጣሉ ብሎ ነው የተናገረው። እነዚህ የሰው ልጅ ኦርጋኖች ማለት ነውና በተመሳሳይ ጊዜ በዓለም ሌሎች ቦታዎች የተደራጁ ሰዎች በጣም ከፍተኛ የሆነ ግፎችን እንደሚሰሩ ይናገራሉ። ይሄም ማለት ሰዎችን በጦርነትም በሌላ ምክንያትም ባይሞቱም ለዛ ገበያቸው ሲሉ ለዛ ኢንዱስትሪያቸው ሲሉ ሰዎችን እየገደሉ ኦርጋናቸውን ያወጣሉና ቆዳቸው ሳይቀር ነው የሚሸጠው በጣም በሚገርም ሁኔታ ማለት ነው። በጀርመንም በ2012 የኦርጋን ዶነር ግፍ በዩኒቨርሲቲ ሆስፒታሎች ሕክምና ባለሙያዎች ሕክምና ቁሳቁሶችን ያገለገሉ ተብለው የተወገዱ አንዳንድ አካላት ተጋልጠው ነበር። አሁን ለምሳሌ እቃዎች የሚሰሩባቸው እቃዎችና አንዳንድ ደግሞ ማያስፈልጉ የሰው ልጅ ኦርጋኖች ተጥለው እንደተገኙ ነው የተገለጸው። በ2025 አሁን ራሱ በዚህ በያዝነው ዓመት በኬንያ ራሱ የአውሮፓዊ ጋዜጣ ዲር ስፒግል የእስራኤል ዜጎች በኦርጋን ማዘዋወር አውታረ መረብ እንደተሳተፉ ነው የተነገረው። በቱርኪያም በ2023 የእስራኤል ዜጎች በኦርጋን ሽያጭ እንደተገደሉ ማለት ነው። ኦርጋናቸውን ለመሸጥ የሰውነት አካላቸውን ለመሸጥ እንደተገደሉ ነው እየተነገረ ያለው በቱርክ ያሉ እስራኤላውያን ዜጎች ማለት ነው። በዩክሬንም በ2023 አንድ ናይጄሪያዊ ፖለቲከኛ እና ሚስቱ በኪድኒ ሽያጭ ተከሰው ነበረ ማለት ነውና በጋዛ የአካላት ዝውውር እንግዲህ በ2023 ኦክቶበር ግጭት ጀምሮ ደግሞ በጣም ነው ዓለም ላይ ያለውን ግፍና ነውር ይገለጠው ማለት ነው። እስራኤልም በእስራኤል የተገደሉ ፓለስቲናውያን አካላትን ሌሎች የራሳቸው እዛ ውስጥ የሚሰሩ በድብቅ የሚሰሩ አካላት ዜጎቻቸው ሲሞቱ ይህንን አካላቸውን እየወሰዱ ይሸጣሉ ማለት ነው። በ2024ም ከ89 ሰዎች በላይ አካላት ተቆፍሮም እንደተገኘ አሁን ይሄ እኛ ለምሳሌ እንግዲህ ለቃለ ይቅርታ ተረፈ ምርት እንላለን አይደለም ያስፈልጉ አሁን ለምሳሌ የትኛውም እንስሳ ለእርድ ቀርቦ የሆነ
ነገር እንትን ሲል ማያስፈልጋለ ስለዚህ ከሰው ልጆች አካልም የሚገርመው ነገር የሚያስፈልገውን በኮንቴነራቸው ይወስዳሉ ማያስፈልገውን ደግሞ ይጥሉታል ወይ ደግሞ መልሰው ይቀብሩታልና እነዚህ ነገሮች ናቸው ተመልሰው እንግዲህ እውነትን ፍለጋ የሚገኙት ማለት ነው መቼስ እግዚአብሔር ጋር ሁሉም ሰው በተሰራበት ግፍ እውነትን ይፈልጋል እውነትን ይጠይቃል በእግዚአብሔር ፊትና እነዚህ ሰዎች የሚጋለጡትን አንዳንድ ስራቸው ላይ በሚያደርጉት ክፍተት ነው ማለት ነው በጣም ነው የሚገርመው እኔ በግሌ በጣም ነው ያስደነገጠኝ እንደዚህ አይነት ዘግናኝ የሆኑ አሟሟታቸው ሳይንስ እንደገና ደግሞ ከዛም በኋላ አስከሬናቸውን በክብር እንደማሳረፍ ወይ እንደ ሀገራቸው ባህል እንደ ሀገራቸው እምነት እንደ ሁኔታው ያረፉ ሰዎችን በክብር እንደማስቀመጥ ግን ለራሳቸው ጥቅም የሰው ልጅ አካልን ምን ያህል ርቀት ሄደው ምን ያህል ነውርን እንደሚሰሩ ነው ይሄ መረጃ የገለጠው ማለት ነው ውድ ቤተሰቦቻችን ይሄ በጣም ዘግናኝ የሆነ በጣም አደገኛ እንቅስቃሴ ነው ምክንያቱም ይሄ ኢንዱስትሪ እንዳይቋረጥም ስለሚፈልጉ ሰላማዊ የሆኑ ሲቪሊያን የሆኑ ሰዎችን በጦርነት ያልሞቱ ሰዎችን ሁሉ እየገደሉ ኦርጋናቸውን እንደሚሸጡ ነው እየተነገረ ያለው ማለት ነውና የዚህን ያህል ጦርነት ግፍ ሰቆቃ ረሃብ ችግር የሚያሰቃየውን ሰው ካረፈ በኋላ እንኳን እንደማያሳርፉትና ለራሳቸው ሆድ መሙያ እነዚህን ዜጎች የነዚህን በግፍ የተገደሉ ሰዎች አካል ያወጡ እንደሚሸጡ ነው መረጃዎች የሚያሳዩት ወደ ቤተሰቦቻችን እንግዲህ ዓለማችን ምን ያህል የተነወረ ነገር ውስጥ እንደተነከረች ምን ያህል ዘመናችን እንዳለቀ የሚያሳይ ነገር ነው ወይ በግሌ በጣም ነው የደነገጥኩት ማለት ነውና ያው ከሀገራችንም ጀምሮ ብዙ ነውርና ግፎች ተፈጽመውብናል ታቃላችሁ ላለፉት 6 እና 7 አመታት ያሁኑን አመትም ጨምሮ ኢትዮጵያችንን እንዲሁም ደግሞ ዓለም አቀፉን እንቅስቃሴ ብናየው በጣም በክህደት የተሞላ በነውሮች የተሞላ ነው ማለት ነውና በተለይ ደግሞ አሁን በጋዛ ላይ የተሰሙ ነገሮች በዚህ ግጭት ውስጥ የሚፈጸሙ ድርጊቶች ከስነ ምግባር ከሰብአዊ መብቶችና ዓለም አቀፍ ህጎች አንፃር ከፍተኛ ጥፋትና ጥሰት እንደሆኑ ይሰማኛል እኔ ማለት ነውና ይሄ እንቅስቃሴያቸው አስነዋሪ ድርጊት ብቻ ሳይሆን የሰው ልጅ ክብርን ስር ነቀል የሆነ የመብት ጥሰት እንዳደረጉ ነው የሚሰማኝ ይሄ ድርጊት በድህነት በግጭት እንዲሁም ደግሞ ተጋላጭ በሆኑ ሰዎች ላይ ያነጣጠረ ነው በተለይ ደግሞ አሁን በጋዛ ውስጥ ያሉ ያለምንም ጥፋታቸው የተገደሉ ያሉ ፓለስቲናውያን አካላት ላይ የገዛ አካላቸውን የገዛ ኦርጋናቸውን አውጥቶ የሰብአዊ መብታቸውን እየጣሰ የጄኔቫ ኮንቬንሽኖችን አንቀጽ 16 ቀጥተኛ የሆነ ጥሰት ነው እየተከሰተ ያለውና ከስነ ምግባር አንፃርም ይሄ ድርጊት የሰው ህይወትና ገንዘብን የተወዳደረበት የሰው ልጅ ክብርን ወደ ሸቀጥነት የወረደበት ጊዜ ሆኗል ማለት ነው በተለይ ደግሞ በጋዛ ያሉ ቤተሰቦች የሞቱት አካላት በተገቢው መንገድ ለመቅበር እድል ሳያገኙ መቅረታቸው ለቋሚውም ለተመልካቹም ለእንደኛም አይነት ሰው ከፍተኛ የሆነ ስቃይን ነው የሚያመጣው እኛም ሀገር የሚከሰቱትን ነው በነገራችን ላይ ያይዤ እየተናገርኩኝ ያለሁት የሰው ልጅ ሞቶ በክብር መቀበሩ ትልቅ ነገር ነው አሟሟቴን አሳምርልኝ ይላሉ እኮ ኢትዮጵያውያን አባቶቻችን እናቶቻችን አሟሟቴን አሳምርልኝ የሚሉት ያለ ምክንያት አይደለም በተጨማሪም ደግሞ እንደ ዩሮሜድ ሂውማን ራይትስ ሞኒተር እና የጋዜጣ ጤና ሚኒስቴር ሪፖርቶችም እንደሚያመለክቱት ይሄ እጅግ በጣም ከባድ የሆነ ነውር እንዲሁም ደግሞ በስውር የሚደረጉ የሰው ልጆችን ውጊያ ማለት ነው የሰው ልጆች ላይ የሚደረጉ ስውር ውጊያዎች እንደሆኑ በሚሊዮን ዶላር የሚሸጡ እነዚህ አካላት ደግሞ ግፍ እየተፈጸመባቸው እንደሆነ ነው የሚያሳውቀው ማለት ነው ይሄም ተጠቃሚዎቹ የሰው ልጅ ህይወትን ምን ያህል አሳንሰው እንዳዩት ከገንዘብ አሳንሰው እንዳዩት የሚያሳይ ነውና ከህጋዊ እይታ አንፃርም ይሄ የኢስታንቡል ራሱ የወጣው መረጃ 2008 የWHO መመሪያዎች የአውሮፓ ኮንቬንሽን የ2015 ላይ ወጣው ህግ ጥሰት ነው ማለት ነው በተለይ ደግሞ በጋዛ ውስጥ እንደ ሲዲ ቲማን ማዕከልና አቡ ካቢር ፎረንሲክ ኢንስቲትዩት ባሉ ተቋማት የተፈጸሙ ድርጊቶችን በዓለም አቀፍ የጦር ወንጀል ምርመራ ሊታዩ ይገባል ማለት ነው 2025ም የአውሮፓ ፓርላማና ICC ይሄንን ለመመርመር ጥሪ ቢያደርጉም የፖለቲካ ጫናዎች የማስረጃ እጥረት መፍትሄን እንደሚያደናቅፉ ነው ያያየውኝ ያለው መረጃ ማለት ነው ምክንያቱም የመንግስታት እጅም ስላለበት ማለት ነውና ከሰባዊ እይታ ይሄ ድርጊት በግጭት ውስጥ ያሉ ማህበረሰቦች ተጨማሪ ያልተለመዱ ስቃዮች የማይገመቱ ነገሮች ነው የሰው ልጅ ላይ እየተደረገ ያለው ምክንያቱም አንድ ሰው ሲሞትበት በተፈጥሮም እንደ ሰውም ስታስቡ አንድ ሰው ሄዶ አፈር ሲያለብስ ልቡም ይረጋጋል ይቆርጥለታል ማለት ነው ግን የሰው ልጅ በዚህ ያህል ልክ ተተልትሎ
አካሉ ኦርጋኑ የተለያየ ቦታ ላይ ለሽያጭ ሲውል የሚያስከትለውን የሰብአዊነት ቀውስ የሞራል መነካት የስነልቦና ጫና መገመት አያቅታችሁም ሁላችሁ ማለት ነው። ያንዳንዱ ሰው በራሴ ቢደርስ ምንድነው የሚሰማኝ ስሜት ብለን ወደ ራሳችን ታሪኩን አምጥተን ማየት ይገባል ማለት ነውና በጋዛ ቤተሰቦችም የሞቱት አካላት በተገቢ ሁኔታ ለመቅበር እድል አያገኙም። የሚወዷቸውን ሰዎች መሞታቸው ሳያንስ አካላቸውን ክብር በማጣት ተጨማሪ ስነልቦናዊ ጉዳት እየተፈጸመባቸው እንደሆነ ነው የሚያሳየው መረጃው። እንደ እኔ ስሜት በተለይ ደግሞ የሰው ልጅ መብትና ክብር መጠበቅ እንዳለበት ነው የሚሰማኝ። የሰው ልጅ ቢሞትም ክብር አለው፣ ከነ ክብሩ ነው መቀበር ያለበት ወይም ደግሞ በሀገሩ ባህልና እምነት መሰረት ያ አካል የቤተሰቡ ህይወት እንዳይመሰቃቀል በክብር ነው መሆን ያለበትና በማንኛውም መለኪያ ይሄ ድርጊታቸው ተቀባይነት አይኖርም። የዓለም አቀፍ ማህበረሰብ ተጠያቂነትንም ለማረጋገጥና መፍትሄዎች እንዲሁም ተገቢ የሆኑ አካላቶች ይህንን ስርዓት የህክምና ትምህርቱን በደንብ ኤቲክሱን በጠበቀ መንገድ ማስኬድ እንዳለባቸው ነው መረጃዎችም የሚያሳዩት እኔም የሚሰማኝ ማለት ነው። በተለይ ደግሞ ጋዛ ላይ ያለው ሁኔታ አሁን ሰሞኑን የሚወጡ እንደውም በኮንቴነርም ተደርጎ ነው ሲታይ የነበረው ይሄ የሰውነት ክፍላቸው ማለት ነው በሞታቸው ሳያንስ ደግሞ በዚህ ልክ ቀሪ ቤተሰቦቻቸውን ቀሪው ማህበረሰብ ስነልቦናውንም ሞራሉንም ለማንኮታኮት የተደረጉ አካሄዶች ስለሆኑ ይህንን ነገር ማቀፍ ማህበረሰብ ወጥቶ ማውገዝ እንዳለበት ነው ብዙ መረጃዎች እየወጡ ያሉት ማለት ነው። ቤተሰቦቻችን በዚህ መረጃ ላይ የተሰማችሁን ሐሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ ጋር እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።